ሰላም ውድ ሣድስ ቤተሰቦቼ በድጋሚ ተገናኝተናል። ሰበር ዜና አለን። በዛሬው ዕለት በጣም ወሳኝ የሆነ ዓለም አቀፍ ውሳኔ ተወስኗል። ይሄ እንግዲህ በተለይ በከፍተኛ የንግግር አቅሙ ሰዎችን የማሳመን ልክ እንደኛ ትውልድን ለመታደግ በአሜሪካ ውስጥ ሆኖ በከፍተኛ ኃይልና ሞራል ሲሰራ የነበረውን ወጣቱን ቻርሊ ከርክን በተኩሶ የገደለው የ22 ዓመት ወጣቱ ሮቢንሰን ተጠርጣሪ ሆኖ ቆይቷል ወይም ደግሞ በእነዚህ ቀናቶች ውስጥ በቁጥጥር ስር ውሏል። አሁን ባለበት ሁኔታ ላይ የአሜሪካን ሀገር በተለይም ደግሞ የዩታ የካውንቲው አቶርኒ ያለ ወይም ደግሞ የአውራጃው የአቃቤ ሕጉ ውሳኔውን አሳውቋል። በዚህም የተነሳ አሁን ከጥቂት ደቂቃዎች በፊት ጋዜጣዊ መግለጫ ሰጥቷል ማለት ነው። አቶርኒ የካውንቲው አቶርኒ ይህም በተመለከተ የቀረቡት ነገሮች ግልጽ ናቸው። 7 ክሶች ቀርበውበታል በታይለር ሮቢንሰን። አንደኛው ከነዚህ ውሳኔዎች ወይም ደግሞ ከነዚህ ከተከሰሰበት ጉዳዮች መካከል አንደኛው ከባድ ግድያ የሚል ነው። እንግዲህ 2000 በላይ በሚጠጉ ሰዎች ፊት ለፊት ነው ግድያው የተፈጸመው። ጨካኝነት አለው። እንደገና ማገዳደሉ በጣም ከባድ የሚባል የግድያ ደረጃ ነው። ሚዲያዎች ሁሉ አይተውታል። በአገዳደሉ ላይ ላይቭ ብዙ ሰው እየቀረጸው በነበረበት ሰዓት የዚህ ልጅ አገዳደል በግልጽ ተመልክቶታል ህዝብ፣ ዓለም በጠቅላላ። ስለዚህ የግድያው አይነት ከባድ የሚባል ነው በሚል ቁጥር 1 የተከሰሰበት ነገር ቀርቧል። ቁጥር 2 የጦር መሳሪያ የወንጀልን በተመለከተ ይህንን የጦር መሳሪያ ህጋዊ ባልሆነ መልኩ ተጠቅሞት ለግድያ አውሎታል። ይህም ሁለተኛው ክስ ሆኖ ቀርቦበታል። በሶስተኛው የፍትህ እንቅፋት በሚል የጦር መሳሪያን ይዞ መንቀሳቀስ እንደገና ሰዎች ፍትሃዊ የሆነ ህይወት እንዳይኖራቸው ወይም ደግሞ የፈለጉትን ነገር ተናግረው መቀመጥ እንዳይችሉ የሚል የቀረበ ነው። ኦብስትራክሽን ኦፍ ጀስቲስ በሚል ማለት ነው። ፋየር አርምን በማንቀሳቀስ የተከሰተ ነው ማለት ነው። ሌላኛው ኦብስትራክሽን ኦፍ ጀስቲስ ነው። ይሄም ደግሞ ለምሳሌ ይህንን ወንጀል ለመሸፈን በሚል ጠቅሎት የነበረው ልብሱን የተገኘበት ነው። ዲኤንኤ ተገኝቶበታል። ይሄ ደግሞ በኦብስትራክሽን ኦፍ ጀስቲስ ይታያል፣ የፍትህ እንቅፋት በሚል ማለት ነው። ይሄንንም በተመለከተ አራተኛው ክስ ሆኖ ቀርቦበታል። በጦር መሳሪያውና በልብሱ ላይ የራሱ ዲኤንኤ ስለተገኘ በአምስተኛ ደረጃ ደግሞ የምስክሮችን የማበላሸት ወይም ደግሞ ምስክር እንዳይሆኑ ለማድረግ የሄደበት ርቀት እንደሆነ በግልጽ ተነግሯል። አምስተኛው ክስ ይሄ ነው። ዊትነስ ቴምፐሪንግ በሚል ተነግሯል። በተለይ ይሄ አብሮ የሚኖረውን ጾታውን ከወንድ ወደ ሴት ቀይሮ ከሱ ጋር አብሮ እየኖረ ያለውን ሰው የነገረው ንግግር አለ። ቴክስቶችን ዲሊት አድርግ በሚል ነግሮታል እና አስፈራርቶታል። ወይም ደግሞ ያ ነገር በሪሌሽንሺፓቸው መካከል ችግር ሊፈጥር እንደሚችል እና ይሄንን ማስረጃ የመደበቅ አካሄድን ተከትሏል በሚል በአምስተኛ ደረጃ ላይ ምስክርን ወይም ሰዎች ምስክር እንዳይሆኑ ለማድረግ ነገሮችን ለማበለሻሸት የሄደበት መልኩ ዊትነስ ቴምፐሪንግ በሚል ክስ ተመስርቶበታል። በስድስተኛ ደረጃ ዊትነስ ቴምፐሪንግ ነው። ይሄም ምስክሮችን ከማበለሻሸት ጋር ወይም የምስክር አካሄድን እንዳይሳካ ለማድረግ የሄደበት መንገድ ነው። አብሮት የሚኖር ሰው ዝም እንዲል በሚል አስጠንቅቆታል ማለት ነው። ይሄም ራሱን የቻለ ወንጀልን ለመሸፈን የተካሄደበት መንገድ ነው በሚል ምስክርነትን ለማበላሸት የሄደበት መንገድ በሚል በስድስተኛ ደረጃ ላይ ተከሷል። በሰባተኛ ደረጃ እንግዲህ ልጆች ባሉበት ጊዜ ኃይለኛ ወንጀል መፈጸም በሚል ተከሷል። ኮሚቲንግ ቫዮለንት ክራይም ዌን ቺልድረን አር ፕሬዘንት በሚል ቀርቧል። ይሄ በጣም አደገኛ ክስ ከሚባሉት መካከል አንዱ ነው። በወንጀሉ በተፈጸመበት ቦታ ላይ ልጆች ነበሩ። ስለዚህ በእነሱ ፊት ወንጀል መፈጸም በሚል በከፍተኛ የክስ ደረጃ 7ኛ ሆኖ ተቀምጦ የዩታ ጠበቃ ጄፍ ግሬይ ናቸው። ስለዚህ ይሄ ጉዳይ የሞት ፍርድ ይፈልጋል በሚል በግልጽ አሳይተውታል ማለት ነው። ስለዚህ ከዚህ አንጻር እንግዲህ በጣም ወሳኝ የሆነ ውሳኔ ነው ኦልሞስት ይዘው የቀረቡት። ይሄ ነገርን በተመለከተ በግልጽ ወንጀሉን እንዴት እንደፈጸመው
ተያይዞ የመጡን ጉዳዮች ምን እንደሚመስሉ በደንብ ተንትነው አስቀምጠውታል። ይሄ ወንጀል አፈጻጸም ሂደት እንዲሁ በቀላሉ የተደረገ እንዳሉና በጣም በብዙ መልኩ ከፍተኛ የወንጀል ውስብስብነትንም ጭምር የተከተለ እንደሆነ እየተነገረ ይገኛል ማለት ነው። ከዛ ጋር ተያይዞ እንግዲህ በጣም ብዙ የተነሱ ጥያቄዎችና ሀሳቦች አሉ። ከዚህ ልጅ ጋር ተያይዞ ይሄንን ወንጀል የፈጸመው ብቻውን ነው ወይስ አይደለም የሚለው ነገር እየታየ ይገኛል። አሁን ወደ 20 የሚጠጉ ሰዎች በአንድ የሶሻል ሚዲያ መግባቢያ ፕላትፎርም ላይ ሲወያዩ የነበረበት ወይም ይሄንን የቻት ሲደራረጉ የነበረበት ነገር ተገኝቷል። 20ውንም በዚህ ደረጃ ላይ አንድ በአንድ በጉዳዩ ላይ በማጣራት ስራ ላይ እንዳለ አቃቤ ሕጉ ይሄን ጉዳይ ይዞታል ማለት ነው። ፖሊስ ይዞ እንደገናም ደግሞ አቃቤ ሕጉ ደግሞ ከዚህ ጋር የተያዘውን ነገር በትክክል አሳይቷል ማለት ነው። ይሄንን በተመለከተ ደግሞ በተለይ በሩሜቱ ላይ ይሄ የሰዶማዊ በሚባል የተጠቀሰው ሰው አብሮት ያለው ጾታውን የቀየረውን ሰው በተመለከተ ከፍተኛ የሆኑ ነገሮች ከጀርባ እየተነሱ ይገኛሉ። ግን ይሄ ልጅ በወንጀል ውስጥ የተካተተ እንግዲህ እሱ ወይ እሷ እንግዲህ ስም ያውጣው እዛው ግን በወንጀል ውስጥ ሊካተት የማይችልበት አይነት ነገር በደንብ በዚህ ሂደት ውስጥ ታይቷል። ለዚህ ምክንያቱ ምንድነው? ይሄ ጾታውን አስቀይሮ የተቀመጠው ሰው ምንም የሚያውቀው ነገር እንደሌለ የሚያሳይ የቴክስት ልውውጥ በሁለቱ መካከል ታይቷል። ወንጀሉን የሰራው አንተ ነህ ማለት ነው አይደለ ይለዋል በቴክስቱ ላይ። አዎ እኔ ነኝ ይለዋል። ከዛ በኋላ ምን ያህል ጊዜ ነው እያሰብክ የነበረው ይሄን ነገር ለመፈጸም ሲል ሳምንታት በሚል ተናግሮታል። ሌሎችም ተያያዥ ቴክስቶችና የቃላት ልውውጦች በሁለቱ መካከል መኖሩ በግልጽ በብዙ የታየ ዶክመንቶች ተገኝተዋል። በዚህ ልውውጣቸው ላይ የተናገረውን አንድ ነገር በግልጽ አሳይቷል። ከርክን የገደለበት ዋነኛው ምክንያት he had enough of his hatred ወይም የጥላቻው ንግግር ወይም ጥላቻው አካሄድ ከዚህ በላይ መሄድ የለበትም በሚል ነው የወሰንኩበት በሚል እዛው በቴክስቱ ላይ ገልጾ አስቀምጧል። the message is also details of his attempt to recover the rifle he had የደበቀውን ጦር መሳሪያ ወይም ደግሞ የተኮሰበትን ስናይፐር ለመደበቅ ያደረገበትን ማካሄድ በተመለከተ ከሩሜቱ ጋር ንግግር ሲያደርግ ነበረ። ከዛ ውጪ ቴክስቶችን ወይም ደግሞ ይቀያይሩ የነበሩትን ነገሮች ዲሊት እንዲያደርግ ከዛ ጋር የተያያዘውን መመሪያ ለሱ ሰጥቶት እንደነበረ በግልጽ እዛ ጋር በአቶርኒው ወይም ደግሞ የአቃቤ ሕጉ በግልጽ የተነተነው ሀሳብ እዛ ላይ ተገኝቷል ማለት ነው። ከዚህ ውጪ ይህ ልጅ I had the opportunity to take out Charlie Kirk and I'm going to take it የሚለው ቴክስቱ ለዚሁ ለሩሜቱ የላከለትንም ጭምር እዛ ውስጥ እንደተገኘ ከዛ ውጪ ደግሞ ይሄን ስናይፐሩን እንዴት እንዳገኙትም ጭምር ፖሊሶቹ ያገኙበትን መንገድ ሁሉ ገልጾታል፣ ተንትኖት ማለት ነው አቃቤ ሕጉ። ከዚህ ጋር ተያይዞም የሮቢንሰን እናት በተለይ ሰስፔክቱን ወይም ደግሞ ተጠርጣሪ የነበረውን ይሄን ልጅ በምስል በተመለከተች ጊዜ በቀጥታ እሱ መሆን አለበት የሚለውን ነገር ተጠራጥራ ለባለቤቷ ደወለችለት፣ ነገረችው። ባለቤቷም ልጁ መሆኑን እንዳየና እንዳመነ ከዛም በኋላ አባትየው ይሄንም በተመለከተ ከሮቢንሰን ጋር ኮንፍሮንት እንዳደረገው እንደ ተፋለመው ምክንያቱም እጅን ስጥ የሚል ማለት ነው። ከዚህ ጋር ተያይዞ ደግሞ ከታዩት ቪዲዮዎች መካከል ከተለቀቁ ቪዲዮዎች መካከል አንዱ ሲሄድ የሚያነክስ የሚመስልበት አካሄድ አለ። ቪዲዮ ላይ ሲታይ እግሩን ተመቶ ወይም ተሰብሮ ሊመስል ይችላል። አይደለም። የግሬ ሲናገሩ ምንድነው ያሉት? ይሄ ጦር መሳሪያውን እግሩ ውስጥ ደብቆት ነበረ፣ በሱሪ ውስጥ ማለት ነው። በሱሪ ውስጥ ራይፍሉን እዚህ ደብቆት ስለነበረ ሲሄድ የተሰበረ እግር ወይም ደግሞ በሽተኛ እግር በመምሰል አካሄዱ ጦር መሳሪያውን ደብቆት በነበረበት ሰዓት የሚሄደው ቪዲዮ ነው የምትመለከቱት በሚል ቪዲዮውን ግልጽ አድርገውልናል። ይሄኛውን የጦር መሳሪያውን በተመለከተም ደግሞ አባቱ ናቸው የሮቢንሰን ለልጁ የሰጡት ማለት ነው። ለልጁ ሰጥተውታል ከዚህ በፊት ግን አያቱ ነው የአያቱ ጦር መሳሪያ ነው ማለት ነው። ግን አባት ለልጁ ሲሰጠው እንግዲህ ያው ቆይቶ እንደዚህ አይነት ወንጀል ይሰራበታል ብለው አልጠበቁም። ወይም ሲሰጡ በእነሱ እዛ ባለ ጦር መሳሪያ
አያያዝ ባህል ላይ በጣም አደገኛ ነገር እንዳለ የምታዩት ለዚህ ነው። ስለዚህ እኒና መሰል ኮመንቶች እዛ ቦታ ላይ ሄደዋል ማለት ነው። እንግዲህ አቶርኒው እዚህ ጋር ከገለጹት ነገሮች መካከል አንደኛው የዚሁ የሩሜቱ ወይም ደግሞ አብሮት ያለው ይሄ ሰዶማዊው የቁልፍ ሰሌዳውን ስር ተመልከት ይለዋል። ማለት በኪቦርዱ ስር እንዲመለከት ያደርጋል። በኮምፒውተር ኪቦርድ ይመስለኛል። በዛ ስር ተመልከት ይለዋል በስልክ ልውውጥ። ከዛም በኋላ ይመለከታል። እዛ ሲመለከት I had the opportunity to take out Charlie Kirk and I'm going to take it በሚል የጻፈው ቻርሊ ከርክን የማጥፋት እድል ነበረኝ አሁን ወስደዋለሁ በሚል የሚል ጥቅስ ማስታወሻ እዛ ተጽፎ እንደተገኘም ጭምር ጠቅሰዋል። እንግዲህ በጣም በርካታ ነገሮች ከዛ ጋር ተያይዘው ተነስተዋል። ምናልባትም ከዚህ ሰው ጋር አዲሽናል ሰስፔክት ወይም ደግሞ ተጨማሪ ተጠርጣሪ አለ ወይስ የለም የሚል ከጋዜጠኞች ቀርቦላቸው ለዛ መልስ ለመስጠት አልፈለጉም። በኢንቨስቲጌሽን ላይ ጉዳዩ እንዳለ አሳይተውታል። እንግዲህ ከዚህ ጋር ተያይዞ አሁን ተጠርጣሪው ህጉ እስኪፈረድበት ባለው ኢኖሰንት ነው ወይም ደግሞ ተጠርጣሪ ነው። አሁን ተጠርጣሪ ሆኖ በነሱ እስር እንደሚቆይ በግልጽ አሳይተውታል ማለት ነው። ስለዚህ የአቶርኒው ብቻ ሊያደርግ የፈለገው የሞት ፍርድ ሊወስንበት እንደሆነ የሚያሳይ ነገር ነው በግልጽ ያሳዩት ማለት ነው። ስለዚህ ይህንን በተመለከተ እንግዲህ በጣም የሚገርም ነገር ነው የሚሰማው። በየጊዜው እንደዚህ አይነት ነገሮች ዓለማችን ላይ ተደጋግመው እየሄዱ ያሉበት ጊዜ ላይ እንዳለ በግልጽ እንረዳለን። ውድ ቤተሰቦቼ ያለውን ነገር ማጥናት ማወቅ በዘመናችን ላይ በነገሮች ሁሉ ነቅተን መኖር በዙሪያችን ላይ ያሉ ሰዎችን በብልሃትና በጥበብ መመርመር መመልከት ነገሮችን በአስተውሎት እንድንሄድባቸው እንደሚያደርግ መጠቆም ያስፈልጋል። ስለዚህ ይሄኛው ሮቢንሰን የሞት ፍርድ ሊወሰንበት የሚችለውን ነገር በተመለከተ የዩታ አውራጃ አቃቤ ሕግ በጣም ጠንከር ያለ ይዘት ላይ እንዳለ ነገሩ በምርመራ ላይ ያሉ ተጨማሪ መረጃዎች እንደሚመጡ ግን የሞት ፍርድ ሊያስፈርደው እንደሚችል የሚነግረውን ነገር በተመለከተ በግልጽ አሳይተዋል። ያ ማለት አቃቤ ሕጉ የሞት ፍርድ እንዲፈረድበት እንደሚፈልግና ለዛ ማስረጃ እንዳለው ነው የገለጸው። ስለዚህ የፍርድ ሂደቱን ተከታትሎ ይሄ ውሳኔ እንደሚፈጸምበት የሚያሳየውን ነገር በቀጣይ እንመለከታለን ወይም እናያለን፣ እንሰማለን ብለን እንጠብቃለን። እንግዲህ ሁሉም ነገር በሰዎች ዘንድ መልካም እንዲሆን ክፉ አእምሮ ያላቸው ሰዎችን በማጥፋት መልካም አእምሮች እንዳይሰሩ እንዳይበረቱ ሀገር እንዳያድኑ ትውልድ እንዳይታደጉ የሚያደርገው የአጋንንቱ አእምሮ ልጁን ምን እንደተጠቀመበት መረዳት እንችላለን። ልጁ ይሄን ነገር ሲያደርግ እንግዲህ እያሰላሰልኩ ነው ብሎ ሊል ይችላል። ግን ዴሞንስ ወይም ደግሞ አጋንንታዊ መናፍስቶች ይሄን ሰው በተለይ ቻርሊ ከርክን ከምድር ለመውሰድ የሚደረገውን መንገድ በተመለከተ ኦልሞስት መናፍስቶች ከዚህ ልጅ ጋር መክረዋል ማለት ነው። ይሄ መንፈሳዊ አንድምታውን በደንብ መረዳት ያስፈልጋል። ውድ ቤተሰቦቼ እርኩሳን መናፍስቶች ሁሉ ጊዜ የሚያደርጉት ይሄንን ነው። ሰዎች ሜዲቴት እያደረጉ ነው ወይ ያሰላሰሉ ነው ማለት የርኩሳን መናፍስቶችን አእምሮ በእነሱ ውስጥ እየገባ ነው ማለት ነው። ወንጀል ለመስራት የሚያሰላስል ሰው አእምሮ በዛ ሰዓት ላይ ከሱ ጋር አይደለም፣ ነፍሱ ከሱ ጋር አይደለም ያለችው። ነፍሱን የተቆጣጠረበት ውሳኔውን የሚወስንለት አካል አለው ማለት ነው። ያም አካል እርኩሳን መናፍስታዊ አካላትና አእምሮአቸው እንደሆነ ይታወቃል። ስለዚህ ተመስጦ ወንጀል መስራቱን ወይም መግደልን በሚያሰላስልበት በዛ ደቂቃ ላይ በዛ ሳምንታት በጠቅላላ ነፍሱ ከሱ ጋር አይደለም ያለችው። ምክንያቱም የሚሰራው ወንጀል ነው። በሚሰራው ወንጀል ደግሞ የሚጠይቀው ሰማይም ምድርም እንደሚኖር አለማመን በራሱ የአጋንቶች አእምሮ በሰዎች አእምሮ ላይ ሲገባ እንደሆነ ትረዳላችሁ። ስለዚህ ሁል ጊዜ ነቅቶ መስራት፣ ነቅቶ ማወቅ፣ ነቅቶ መጸለይ፣ በየነገሮች በጠቅላላ እግዚአብሔር እንዲታደገን ከነገሮችና እኛ ባስተዋልነው መንገድ ነገሮች ጥቃትና ወንጀል እንዳይሆኑብን ወይም ጥፋት እንዳይሆኑብን እግዚአብሔር እንዲጠብቀን ለማድረግ ሁል ጊዜ ተግቶ መጸለይ እንደሚገባ ማሳሰብ ያስፈልጋል። በተለይ ለኛ ይሄ ትልቅ ቃጭል ስለሆነ በዚህ ዙሪያ ላይ እናንተም ጸልዩልን፣ እኛም ሁል ጊዜ ተግተን እንጸልያለን። እኔም በህይወቴ ብዙ ተግቼ የምጸልይ ነው። ብዋጋው አካል እርኩሱን ነው። እርኩሱ ዓለም ለኔ እንደማይተኛልኝ አውቃለሁ። ነገር ግን ጌታ የመድኃኒቴ ኢየሱስ ክርስቶስ በደሙ እንደሚሸፍነኝ አምኜ በጸሎት ታምኜ የምኖር ነው። በዚህ ምድርም ደግሞ ብዙ ጥንቃቄ ማድረግ እንደሚገባ እናምናለን። ስለዚህ ምናልባትም
ቻርሊ ከርክን ሊወስደው ከቻሉት ነገሮች መካከል አንዱ ራሱ ይጸልያል፣ ይተጋል፣ ምን ይላል። ነገር ግን በምድር ላይ እንግዲህ የምናደርገው ጥንቃቄ ደግሞ መኖር መቻል አለበት። እንደምታውቁት ሐዋርያው ጳውሎስ ለምሳሌ በኤፌሶን በሚያስተምርበት ሰዓት ላይ የአርጤምስን ጣዖት ሰድቦብናል ብለው ሊገሉት ተነሱ ይላል። የዛ ሰዓት ላይ እንግዲህ እግዚአብሔር አድነሃለሁ አላለው። ምክንያቱም እሱ ያደረገው የራሱ ፍላጎት ነው፣ የእግዚአብሔር ሐሳብ አይደለም። ጣዖታትን መሳደቡ አይደለም። ክርስቶስን ስበክ ነው እንጂ የተባለው ጣዖታት ላይ ስደብ አልተባለም። ስለዚህ በዛ ንግግሩ ዋጋ ሊከፍል ሲል ወንድሞቹ ከተማውን ለቆ እንዲወጣ ነው የነገሩት። ችግር የለም ተቀመጥ፣ እኔ አድነሃለሁ። እግዚአብሔር ያንን ፕሮሚስ አልሰጠውም። ምክንያቱም እኛ በግላችን የምናረገው ጥንቃቄ አለ ማለት ነው። ስለዚህ በጣም ኃይሌ ጥንቃቄ ይፈልጋል። ውድ ቤተሰቦቼ በምንሄድበት በምናረገው ነገር ሁሉ ከፍተኛ ጥንቃቄ ይፈልጋል። ነገር ግን ደግሞ ከምንም በላይ ጌታ ራሱ ክርስቶስ በደሙ እንዲሸፍነን ደግሞ መጸለይ ያስፈልጋል በየጊዜው ማለት ነው። ይሄንን መረጃ ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። የምንሸጥላችሁ ወንበር፣ ጠረጴዛ ወይንም ሶፋ አይደለም። የ27 ዓመት ልምዳችንን ነው። ኤልሮዮች ነን። ውበት፣ ምቾት፣ ጥንካሬን ያማከሉ የቤትና የቢሮ እቃዎችን እዚህ ያገኛሉ። አድራሻችን ሀያት አራብሳ መንገድ ዋልመስ ህንፃ ግራውንድ ላይ እንገኛለን። መተው ይጎብኙን።